በጆ ጉዳይ ላይ እጃችሁን የምታስገቡ ከሆነ ስርዓታችሁን ያዙ ብሎ ይሄንን ቴክስት ነው ለሌላ ትንሽ አይከብድም እንዴ? ልርዳ ላግዝህ እኮ ነው እያልኩ ያለሁት። ወይም ደግሞ ቤተሰቤን የማገለበትን ወይም ደግሞ ቤተሰቤን ላይ የምጠነቀቅበትን ነገር እንዳገኝ ቢያንስ ጠላቴን ለጊቼ ማወቅ መቻል አለብኝ። አረጋ ውስጥ ቤተሰቡና አንዋር እየገባ ነው። በቃ አይደለም ለምንድነው አትነግረን? ከዚህ በላይ ምንድነው በቃ የሚፈልገው? ሲጀምር ምን ፈልገህ ነው አንተ? በራስህ መንገድ እስክታስተካከል ድረስ ማለት ነው። እነሱ የበስሮቻቸውን ሁሉ ጨርሰዋል። እንኳን የዛሬን የቤት ስራን ማለት ነው። ትናንት ቢሆን እነሱ ስልክ አግኝቶ ቴክስት የሚልኩለት ለብር ወይም ደግሞ ስልክ ለመሰረ የመጡ ሌቦች እንዳልሆኑ ታውቃለህ። እንደዛ ቢሆኑ የዛኔ ጥለው ይሄዳሉ። ድጋሚ ማስፈራሪያ ይልኩም ነበር። እናቴን የሆነ ነገር ሊያደርጉ ይችላሉ። ሶፊን የሆነ ነገር ሊያደርጉ፣ ቶፋን የሆነ ነገር ሊያደርጉ ማን እንደሆነ አላውቅም። ሶፊ ኃላፊነት ይሰማኛል። ኃላፊነት ከተሰማ እኔ የሆቴል ሰጠው የሆነ ነገር እንድታደርጉ አልፈልግም። ተናዳችሁ እናንተም የሆነ ውሳኔ እንድትወስኑ አልፈልግም። አሁን ሶፊ አንዱ ጠላት እነዛን ሰዎች ገዝቶ እኮ ነው እንደዚህ ያደረገ። ሁሉ ተስፋ እንድንቆርጥ ወይ እንድንደናገጥ ወይ መንገዳችን መስመራችን ወይ ከራይል ጋር ለመለያየት ያሰቡት መንገድ ሊሆን ይችላል። እንደዛ ከሆነ ማንነቱን ተናገርና በስርዓት እንፍታው። ሰላም ውድ የዩቲዩብ ቤተሰቦች በያላችሁ በሰላምና ፍቅር ጤና ከእናንተ ጋር ይሁን። በጸሎታችሁ ስላሰባችሁኝ ይኸው ለዛሬ ቀን በቅቻለሁና ድኛለሁ ማለት ይቻላል። ከዚህ በፊት ያጋጠመኝን ትንሽ ድብደባዎችን አይታችሁ ነበረ። በጸሎታችሁ ሁላችሁም እግዚአብሔር ያሽል አላህ ይማረ ስትሉኝ ነበረ። ይኸው በእናንተ ጸሎት ለዛሬ በቅቻለሁ። ዛሬ ካሜራ ያበራንላችሁ አኑ ለምን እንደሆነ ባላቅም ፈልጋለሁ ስላለኝ ሰፈር በር ላይ እስኪወጣ ብዬ ልጠብቀው። እኔም አየር ልውሰድ ከቤት ወጣ ልበል ብዬ ነውና ለምን እንደፈለገኝ እውነት ለመናገር አላውቅም። እስኪ የሚፈጠረውን ነገር ለምን አብረን አናይም በማለት ምን ሊለኝ እንደሆነ ምን ሊመክረኝ እንደሆነ ወይም ደግሞ ያጋጠሙት ነገሮች ካሉ እሱንም ያው በጋራ ለመስማት ነው ካሜራ አበራንላችሁ። ግን ደግሞ ድምፁ ሰላም አይደለም። በጣም እየተቆጣ ነበር፣ እየተጨነቀ ነበር ማለት እየተጨነቀ ተናዷል፣ እየተቆጣ ነውና ምን እንደሆነ እና እኔ ግራ ገብቶኛል ለምን እንደጠራ። እንደኔ ግን ያው አሁን አንዳንዴ ምንድነው ባልጠበቅነው መንገድ እናገኘዋለን ማለት ይቀልዳል ትንሽ የሆነ እንደዚህ ቪዲዮዎችን ስለሚሰራ ወይም ደግሞ አንዳንዴ ካሜራ ሳናበራ መጣላሉ ምናምን ብሎ ተናዶ መስሎ ምናምን ደንግጠን ስንጠብቀው የሆነ አሪፍ ሙድ እንትላልና አሁንም ያው ያለውበትን ሁኔታ እንድረሳው ለማድረግ ይመስለኛል። እኔ ቀድሜ የነቃውበት ይመስለኛል። አላውቅም በአንቺ አንግል ግን ሊሆን ይችላል። ብቻ ተመልካቾቻችን ምንድነው አኑ እፈልጋለሁ ስላለኝ ያው አብረን እስኪ እናገኘው ከናንተ ጋር እናንተ ወዳጆቼ ያላችሁ ያለ እናንተ ደግሞ ምንም ከናንተ የሚደበቅ ነገር የለም። ከናንተ ደብቀን ምንም የምናደርገው ነገር ስለሌለ እስኪ አኑ ይፈልገኝ ለምንድን ነው ምን አጋጥሞት ነው ወይም ደግሞ ምን አዲስ መረጃ ማግኘት ነው የሚለው ነገር በጋራ ልናሳያችሁ ነው የፈለግነው። አሁንም ቢሆን በጸሎታችሁ አስቡኝ። ትንሽ አይኔን ጠበስ ያለችው ያው አለቀቀችኝም እጄንም ቢሆን ብዙም ስሜቶች አሉና አሁንም በጸሎታችሁ እንድታስቡኝ ይፈልጋለሁ። ከርቺ ጋር በጣም ብዙ እርምጃዎችን መራመድ እናስባለን። ፍቅራችንን መገንባት እንደ አዲስ አሁንም ወደፊት ትልቅ ህልም አለንና ዛሬም በጸሎታችሁ እንድታስቡን ሁላችሁም ዱአ እያረጋችሁ በጸሎታችሁ እንድታስቡን እንፈልጋለን። ሁሌም ከጎናችሁን መሆን እንዳትረሱ ማለት ፈልጋለሁ። ምትዩ ነገር ካለ አሁን እስኪመጣ ያ ነገር ያያችሁ። ምን ላይ ሰብስክራይብ አድርጉ፣ ላይክ፣ ሼር እያረጋችሁ በጣም ሼር እያረጋችሁትን እቺን ነገር ነው ያነሳበት። ሼር ማድረግ አትርሱ፣ ላይክ አድርጉ። ቪዲዮዎችን ስንጀምሩ አበረታቱን፣ ባላችሁ አቅም ሼር በማድረግ እንድታበረታቱን እንፈልጋለን። የኛ ወዳጅ እናንተ ናችሁና ያለ እናንተ ደግሞ እኛ የትም አንደርስም። እዚህም የደረስነው በእናንተ ጸሎት ስለሆነ ጸሎታችሁን ከላይክ ሼር ጋር አንድ ላይ እንድታደርጉልን እንፈልጋለን። እስኪ አኑ ደግሞ ሲመጣ ድጋሚ ካሜራ እናበራላችኋለን፣ ጠብቁ። እሺ ተመልካቾቻችን ያው ደርሰናል ስላልነው ድጋሚ ካሜራውን ያበራላችሁ። ኦሬዲ ደርሰዋል፣ እያዩዋቸው ነው፣ በርቀት እየመጡ ነው እና እስኪ ያው ሶፊ ማለት ጭራሽ ከሶፊ ጋር ነው የመጣው። ስለዚህ የሆነ ነገር ይኖራል ብለን እንጠብቅ። የሆነ ወይ መረጃ አግኝተዋል እንደዚህ ያደረገኝንም ሰው ደርሶበት ሊሆን ይችላል። አልናገርም ብለክ ቤት በኩል እኮ እኔም አልናገርም፣ ግን ያው እነሱ እንትን ማለታቸው አይቀርም። የሆነ በጣም የምወዳቸው ጓደኞቼ ናቸው። እውነት ለመናገር ምንም ነገር እናደርጋለን ካሉ ያደርጋሉ፣ እንይዛለን ካሉ ደግሞ ይይዙታል። ያን ነገር በደምብ ሰላም እንደዛ እኮ እንፈልጋለን ምናምን መሻለጆ እንዴት ነው እስከንደራን ለምን ይቻላል? አንተ ነገር በጣም አሳሳቢ ደረጃ ላይ እየደረሰ ነው። በጣም ማለት ነው ከምልህ በላይ ነው። ደህና ነኝ። እውነት ስለኔ እንድትጨነቁ አልፈልግም። አይ ጆ እሱ ስለሱ ብቻ አይደለም። አኑ ጋር እንግዲህ እየመጣ ነው የነገረኝ ነገሮች ነበሩና
ምንድነው እየተካሄደ ያለው? ፕላስ ደግሞ እሱም እያለኝ ያለው ነገር እንደምታውቅ ነው እየነገረኝ ነው። ምንድነው ራኑ የኔ ምንም ማውቀው ነገር የለም። እሱ እንድትዋሸኝ አልፈልግም። ይኸውልህ የዛ ዕለት አልጋ ላይ ሆነ ወይም ደግሞ የዛ ዕለት የነበርክበት ሁኔታ የእሷ ቤተሰብም የራሄልም ቤተሰብ መጥቶ ያንተም ቤተሰብ መጥቶ በጣም ብጥብጡ ስለነበር ጭቅጭቁ ስለነበረ በጣም ጫን ልል አልፈለኩም። ይኸውልህ እንድታቆም የምፈልገው ነገር ቢኖር የሁሉም ሰው አደጋ ላይ ነው፣ ህይወት ነው። ምክንያቱም አንተ እንደ ቤተሰባችን ነው የምትታየው፣ እንደ ወንድማችን ነው የምትታየው። ነገ ከነገ ወዲያ ምናምን ነገር በአንተ በኩል ሊደረስ የታሰበ ጥቃት ነው ጠቅላላ በእኛም ቤተሰብ ላይ እንደተከፈተ ጥቃት ነው የሚሆነው። ይገባኛል፣ እረዳለሁ እኮ ግን ምንድነው ከተረዳ ያደረከው ነገር አለ? ምንም ያደረከው ነገር የለም ጆ። አሁን ሁሉንም እርምጃ እራመዳለሁ ከዚህ በኋላ። እሺ፣ ስለዚህ ሰውየውን አግኝተዋል? አላገኘው። እሺ፣ በሰውየው ጉዳይ ላይ እየተንቀሳቀስኩ ያለው ነገር አለ? አሁን እራመዳለሁ የምልህ እኮ እሱ ነው። ሰውየው ግን እሱ ከአንተ 5 እና 6 ርቀት እየሄደ ነው አልፎ። ይሄንን ቴክስት አየው ምን እንደሚል? እያንዳንዱ የቤተሰባችሁን አካል ያለ ምንም ርህራሄ እጨፈልቅላችኋለሁ፣ ካልበለዚያ በጆ ጉዳይ ላይ እጃችሁን የምታስገቡ ከሆነ ስርዓታችሁን ያዙ ብሎ ይሄንን ቴክስት ነው ለሌላ ክልል። ይሄ ማለት ነው ይኸውልህ፣ ወይ ሶፊ ላይ ወይ ቶፋ ላይ ወይ ኪያ ላይ ወይ ልጄ ላይ ወይ ደግሞ እናቴ ጋር ነገ ምን እንደሚፈጠር አላውቅም። አንተን ላዳንኩበት ወይም ደግሞ አንተን እንደ ወንድሜ አድርጌ ለተከላከልኩበት ነው ይሄ ቴክስት የገባልኝ። ይሄንን ታውቃለህ? የዛ ዕለት ንገረኝ እዚህ ደረጃ ላይ ሳይዳረስ ሄደን ይሄን ሰው ያፈላልገን አግኝተነው መሆን ያለበት ይሁን ብዬ ጠይቄ ነበር፣ አስጠንቅቄ ነበር። አዎ አስጠንቅቀኛል። ስለዚህ ግን አንተ አልተናገርክም። ከራስህ አልፎ አሁን አደጋውን እኛ ውስጥም እየከተትክ ነው ያለ። ሁሉ ነገር እየተበላሸ ነው። አሁን ያላቅም ጆታ አላቅም። እኔ እኮ እያልኩ ያለሁት ልርዳ ነው። አሁን ደግሞ ጉዳዩ የግል ጉዳይ መሆኑን አንተ ወጥቶ አንዋር ጋር ማስፈራሪያ እየደረሰ ነው። አንዋር ዙሪያ ያሉ ሰዎች ተጎጂ ናቸው፣ እኛንም ጨምሮ ነው ማለት ስለዚህ ይሄን ሰው መታከው ሆነ እኛ እንሄድበት እሱ ሳይመጣብን እኔ አላውቀውም። ባቅለምና እንዴት አድርገው እስከታቸዋለሁ። እሺ አንድ ነገር ንገረኝ። እዛ ሆስፒታል አልጋ ላይ የተኛ ጊዜ እናቴ አይደለችም ብለህ ተናግራል። አዎ አጎቷ እናቷ አይደለችም ብለህ ተናግራል። ያንተም አጎት እንዳልሆነ ተናግረዋል። በምን እርግጠኛ ሆነ እነዚህ ሰዎች አይደሉም ብለህ አፈን ሞልተህ ልትናገር ቻልክ? ምክንያቱም ግልጽ ጠላትነት ያለው ከአጎትህ ጋርና ከእናቷ ጋር ነው። አንተ ግን የዛ ዕለት እነሱ አይደሉም እመኑኝ ሌላ ሰው ነው እያልክ ነበር። ስለዚህ ሌላ ሰው ነው ጋር የሆነ የምታውቀው ነገር አለ ማለት አስታውሳለሁ። ይኸውልህ ሲሰነዘርብኝ ጥቃቱ ሲደርስብኝ አስታውሳለሁ። ኖርማል ለብር ወይም ደግሞ ስልክ ለመውሰድ የመጡ ሌቦች እንዳልሆኑ ታውቃለህ። እንደዛ ቢሆኑ የዛኔ ጥለው ይሄዳሉ፣ ድጋሚ ማስፈራሪያ አይልኩም ነበር። ስለዛ ሆን ብለው ወይ ያለታችሁን ወይ ካንተ ጋር ችግር ያለባቸው አሁን ግን ሆኖም እሱ ጋርም ደርሰዋል፣ እኛ ጋርም ይመጣሉ። ዙሪያ ያለን ሰዎች ሙሉ እንጎዳለን። ይኸውልህ እኔ ስለኔ ህይወት አያሳስበኝም። ይኸውልህ አንድ ነገር እንድታውቅ የምፈልገው ነገር አለ። ስለኔ ህይወት አያሳስበኝም። ይሄንን እንድታውቅ እፈልጋለሁ ደግሜ። ምክንያቱም አንተ ጋር እየሮጥኩ መጥቼ አንተ ላድን ወይም ደግሞ ለአንተ ልከላከል ስገባ ሪስክ ውስጥ እንደምገባ ችግር ውስጥ እንደምገባ አውቀዋለሁ። ግን ስለኔ ህይወት አይደለም፣ እኔ ላይ ዛቻ ስለላኳም አይደለም ጉዳዩ አሁን ይኸውልህ አንዋር አርፈ ማትቀመጥ ከሆነ ከቤተሰቦች አንዱን ጨፍልቄ ነው ማስቀረለና ያሉት። ይሄ ማለት ምን እንደሆነ ታውቃለህ? ኪያን የሆነ ነገር ሊያደርጓት ይችላሉ ብዬ እፈራለሁ። እናቴን የሆነ ነገር ሊያደርጉ ይችላሉ። ሶፊን የሆነ ነገር ሊያደርጉ፣ ቶፋን የሆነ ነገር ሊያደርጉ ብዬ እኮ ማን እንደሆነ አላውቅም። ሶፊ ቃልክ ለኔ ነግረኸኛል። ጆ በቃ ተናገር። ምንም አይደለም። ለኔ ነግረኛል። አንተ ምንድነው ነው ጭንቅላት ያማል እንዴ? ለምንድን ነው ቤተሰቤን አደጋ ላይ እየፈጠርክ ነው? አንተን እረዳለሁ ብዬ ሌላ ነገር ውስጥ እየገባው ነው እንዴ? ትንሽ አይከብድም እንዴ? ልርዳ ላግዝህ እኮ ነው እያልኩ ያለሁት። ወይም ደግሞ ቤተሰቤን የማገለበትን ወይም ደግሞ ቤተሰቤን ላይ የምጠነቀቅበትን ነገር እንዳገኝ ቢያንስ ጠላቴን ለይቼ ማወቅ መቻል አለብኝ። ጆ አሁንም ወንድሜ ነህ። ራስ ያገኛቸዋል። የዛኔ እኔ ልጥራ አንተ ከማግኘት በፊት አንዳችን የሆነ ነገር ብትሆን ይቅርታ ነው የምጠይቀኝ። እኔ ራሴ ልፍ ምንድነው ምክንያት? አሁን እኮ ጆ መጀመሪያ ነበር። አሁን እኮ ገብተንበትም ደግሞ ዛቻና ማስፈራሪያ ደግሞ እኛ ጋር እየደረሰ ነው የሚገኘው። ይሄው ስልክ ያሳየው አይደል እንዴ? አየሁት እኮ ደርሶ ነበር አይደል? እሺ አንድ ነገር ልንገርህ። ኪያን የሆነ ነገር ቢያደርጉት ወይም ደግሞ ቶፋን የሆነ ነገር ቢያደርጉት አዳምጠኝ። ምንድነው የምትለኝ? ከዛ በኋላ መተህ ይቅርታ ሰው ምንም አይሆን። ይሄው ሰውዬው የነበር ሲያው በምን ታውቃለህ አንተ? ታውቂያለሽ አይደል? ቢያንስ ይኸው ደርስባቸዋለሁ። እርግጠኛ ሆኜ እኔ ሄድበታለሁ ልጁ ላይ። በቃ አሁን በቃ ነው ወደ ራሴ እስክመለስ ይጀምር። እየደበክለት እየተከላከልክለት ያለ ሰው አንድ ሰው አለ። ምክንያቱም የዛን ቀን ማለት ነው ይሄን ነገር ያደረገው ማን ነው ሲልህ ሞባይሌን ለመቀማት ወይም ደግሞ ገንዘቤን ለመውሰድ ሲሉ ነው ይሄን ነገር ያደረጉት ምናምን። ከኋላ የመተው ነው ሳልጠብቀው ይሄን ነገር ያደረጉኛል። ከኋላ መተው የደበደበ ሰው እንዴት ከፊት ያሳብጣል? መጅራትን አልተነካም። ማጅራት ምንም ነገር ከኋላ መተው አይደለም ጥቃት ተሰነዘረብህ፣ ከፊት ለፊት ነው። ስለዚህ እየዋሸህ ነው። ኮምፕሊት እየዋሸሁ ጋር አይደለም፣ ውሸት አይደለም። እኔ በራሴ መንገድ ልድረስበት። እሺ አንቺ ስለምንድነው የማትናገሪው? ከነገርሽ ማንነቱን አልነገረኝም እንደሚያውቀውና በቃ የሆነ ሰዓት
እኔ ራሴ ምንም አይሆኑም። ይሄን ያህል አቅም ያላቸው ሰዎች ሊሆኑም አይችሉም። ዛሬ ይኸውልህ እንደ ቤተሰብ እንደ ወንድሜ ማለት ነው እንደ ወንድሜ ልከላከልልህ ጉዳዩ ንገረኝ ነው ያልኩት። ነገ ከነገ ወዲያ ግን ማለት ነው አንድ እኔ በእኔ ላይ የሆነ ነገር ቢደርስ ይቅር ልልህ እችላለሁ። ሰማኝ አይደለ? በኪያ ላይ ግን ወይ ደግሞ ከቤተሰቦቼ ባንዳቸው ላይ ግን የሆነ ነገር ቢደርስ አንተ ስላልነገርከኝ ብቻ ማለት ነው መቼም ሆኖ ይቅር ማልልህ መቼም ማለት ነው። ሲጀመር ምንም ነገር አይፈጠርም። እርግጠኛ ሆኜ በምን ታውቃለህ? መድረስ እችላለሁ። በምን ታውቃለህ? ተሰባብረህ አልጋ ላይ ተኝተህ የነበርክ ሰው ነህ እኮ። ራስህን የማታውቀው ነው እኮ። አፋፍሰን እኮ ነው ይዘን የገባ ነው አይደል እንዴ? ለምን ቤተሰቤን አደጋ ላይ ትጥላለህ? ለምን የራስህን ህይወት አደጋ ላይ ትጥላለህ? ይቺንም ልጅ እኮ አደጋ ላይ እየከተትካት ነው። እንደዚህ ስሜት እንዲሆን እያደረግህ ያለኸው አንተ ነህ ጆ። ሲቀጥል ደግሞ እሺ አንተ ስለተጎዳህ ብቻ አይደለም እኮ ቴክስቱ ልኮልታል። ይሄን ጆ ማተውት ከሆነ ቤተሰባችሁ አደጋ ላይ ነው ብለዋል። ስለዚህ ለምን ቆመ ምን ጠብቃቸው? ለምን ነው ልትነግረን ያልፈለግከው? በቃ እንደተዋቹኝ አድርጋችሁ አስመስሉ። እኔ በራሴ መንገድ አንተ የራስ መንገድ ምንድነው? እሺ አንድ ለሁለት ቀን ከሌራቁ በቃ ስለኛ አይደለም እኮ ጨዋታ ነው እንዴ? እስከ ነገር እኮ እኔ በራሴ መንገድ ይውላኑ አንተ በራስ መንገድ እስክታስተካከል ድረስ ማለት ነው። እነሱ የበስሮቻቸውን ሁሉ ጨርሰዋል። እንኳን የዛሬ የቤት ስራን ማለት ነው ትናንት ሰዎች ቢሆን እነሱ ስልክ አግኝቶ ቴክስት መልኩለት ነው ጆ። እሺ ቀላል ሰዎች ቢሆን ነው አንተስ እንደዚህ ተደብድበ ይሆንከው ነው? እሺ ለዚህ ልጅ አታስብም? ነገ ቤት ውስጥ ምናምን ነገር አንተ በሌለበት ቢመጡ ምን ሊያደርጓት እንደሚችል መገመት ይችላል። ሶፊ አሁን በቃ እኔ እጠብቃታለሁ። ማድረግ ያለብኝ እኔ ማደርጋለሁ። ጆ ሚስትህን ስማ እስኪ በእናትህ በእግዚአብሔር ትችላለህ። ይሄን እንኳን ቆመቀቀመች ነው እሷን የምጠብቃት ጆ። እሺ በልና በቃ ተናገር ማን እንደሆነ። ይኸውልህ ጆ እኔ በእንደዚህ አይነት የክፍተት ጊዜ ላይ የድክመት ጊዜ ላይ ማለት ነው ካንተ መሸሽ አልችልም፣ ልተው አልችልም። ምክንያቱም በእያንዳንዱ የድክመቶቼ ጊዜዎቼ ከኔ ጋር ነበር። ስለዚህ እስከፈለከው ድረስ ህይወቴንም ልሰጥህ ቢሆን ዝግጁ ነኝ። ነገር ግን አንተ እያደረግከው ያለው ነገር አንተ ካልረዳኸኝ፣ አንተ ካላገዝከኝ ሰውየውን በምናፈላልግበት በዛ ሁሉ ጊዜ በምንፈጅበት ሰዓት እሱ ቀድሞ የተዘጋጀበት ነገር ከሆነ ቤተሰቦቻችንን ሊጎዳ ይችላል፣ አንተን ሊጎዳ ይችላል፣ ራሄልን ሊጎዳ ይችላል። ይሄ ነገር ደግሞ ትክክል አይደለም፣ ልትነግረን ይገባል። በምን እርግጠኛ ነህ? አንተን እንዳልጎዱ ሆነ እሺ ቢሆነ መንገድ እንደምደርስባቸው አውቃለሁ። እስከዛስ ነው በቃ አንድ ሁለት ቀን ሮጣለሁ ወይ የሆነ ስፖርት እንሰራለሁ፣ ሰውነቴን ይለቀኛል። አንተ እስከሆነ እጅህን እንኳን ማውረድ እኮ አልቻልክም። ማን ነው የምትከላከለው? ጉዳዩ እኮ ይኸውልህ አይደለም ስፖርት ሰርታ ማለት ነው መሳሪያ በታችና በላይ ምናምን ነገር ብትታጠቅ ማለት ነው እሱ አድፍጦ ተዘጋጅቶበት አንተ ማንነቱን የማታውቀው እስከሆንክ ድረስ ማለት ነው ማንም ተራ ህፃን ቢመጣ ይጎዳል። ምክንያቱም እሱ ተዘጋጅቶበት ነው። አንተ ግን ማንነቱን አታውቅም። ዝም ብሎ እዛ ጋር የቆመ ሰው ሰላማዊ ሰው ነው ብለህ ስታልፍ ማለት ነው ጉዳት ሊፈጽምብህ ይችላል። ስላልተዘጋጀ እንድንደናገጥ ፈልጎ ሊሆን ይችላል። ቴክስት ይላከልህ እንድትደናገጥ ነው እንደዚህ ሰባብሮ ቁጭ አደረገ። በህይወትና በሞት ነበሩ አስታውሳለሁ። በጣም ብዙ ስለሆነ ያቃቱኝ ብዙ የሆነው እኮ አንዱ ጠላት ነው። አንዱ ጠላት እነዛን ሰዎች ገዝቶ እኮ ነው እንደዚህ ያደረገ። ሁሉ ተስፋ እንድንቆርጥ ወይ እንድንደናገጥ ወይ መንገዳችን መስመራችን እንድንቀይር ወይ ከራሄል ጋርም ለመለያየት ያሰቡት መንገድ ሊሆን ይችላል። እንደዛ ከሆነ ማንነቱን ተናገርና በስርዓት እንፍታው። እኔ ደግሞ በራሴ መንገድ ስለምደርስባቸው ሚስቱ ነፍሰ ጡር ናት እንዴ? ይኸውልሽ እዛ ደረጃ መሄድ አይችሉም። ሳራቸው እኮ እሺ ይቅርታ እኔ ነገር ልነግራችሁ አልችልም። እዛ ደረጃ ላይ እሺ እነዛ ሰዎች እዛ ደረጃ ላይ ለኛ ይደርሱ ማለት ለአንተ ግን ይደርሳሉ በተግባር ምላስና ድርጊት ነው እየተገናኘ አይደለም። ስለተዘናጋው ነው አሁን እንደዚህ ያደረጉኝ ስለተዘናጋው ነው። እኛም እየተዘናጋን ነው። ማንነታቸውን እስካላወቅናቸው ድረስ ተዘናግተን ነው የምንቆየው። እኛም እንዴ ጠላቴ ቤቴ ውስጥ ይሁን ውጪ ላይ ይሁን ማውቀው ነገር የለም። በአንተ አለመናገር የተነሳ እንዴ በአንተ ኃላፊነት አለመቀበል የተነሳ ጆ እንዴ ይኸውልህ እንድሻክር ሊሆን ይችላል። ይሄን ቴክስት ላቁት አንተ ከኔ ወደ እኔ እንዳትመጣ ለማድረግ ሊሆን ይችላል። አልሆነም እኮ አሁን ይሁን እንደዛም ይሁን በቃ እንደሰቡት ይሁን። እሺ እኛ አሁን ያልን ያለ ነው የምታውቀው ነገርን እኮ ምን አለ የማውቀው ነገር የለም። ሶፊ አትወስዶ ነገሮች መተው ገለውክ ቢሄዱስ ምንም የማውቀው ነገር የለም። ታውቂያለሽ ከኛ ጋር ነው ከነሱ ጋር ነው ከማንም ጋር ችግር የለም። አረጋ ውስጥ ቤተሰቡና አንዋር እየገባ ነው። በቃ አይደለም። ለምን ነው አትነግረን? ከዚህ በላይ ምንድነው በቃ የሚፈልገው? ሲጀምር ምን ፈልገህ ነው? እዛ እየተፈጠረ ያለው ነው ህይወት ላይ ማለት ነው። በጣም ካሰብኩት በላይ ነገሮች ስብስብ እያሉብኝ ነው። ምንም በማላውቀው መንገድ ብዙ ነገር እየተቀነባበረ ብዙ ነገር እዛች ጋር ሌላ ታሪክ ውስጥ እየገባ ነው። ተጨማሪ ችግር እንድትሆንብኝ አልፈልግም። ቤተሰቤ ነህ፣ ወንድሜ ነህ። ለአንተ ስለ ህይወቴን እሰጣለሁ። ነገር ግን አንተ የምታግዘኝ ካልሆነ ማለት ነው ጠላትህን እያወቀው እሱን እኔ እዛ አፈላልጋለሁ። እዚህ የኔን ቤተሰብ የሆነ ነገር ያደርጋል። አንተ ባለመናገር ብቻ በቃ ይሄንን ቀን ችግሬ ከአንተ ጋር አይደለም። ችግሬ አንተን ከጎዱ ሰዎች ጋር ነው።
እንዴ አትረዳኝም እንዴ ያለውን የሆነ ነገር ከሆነ በኋላ አበባ ይዘመተ ይቅርታ አልጠይቀኝ ነው እሺ ቤተሰብ የሆነ ነገር ስለሆነ ምናምን ነገር አምሶሪ ልትለኝ ነው እሺ እኔ የሆነ ነገር እንዲያደርጉኝ ሶፊን ሄዳ ምንም ነገር አይፈጠርም ምንም አይፈጠርም ሰማኝ ጆ አሁን ለምን ተጫወተው ጆ ተናግረህ ቆመቀ ነገሩ መቅለል ይችላል እኔ ራሴ ደርሳለሁ እኔ ራሴ በቃ አገኛቸዋለሁ እሺ ነገሩ በቃ ዛሬ ይሄን ቀን ብቻ ለፉኝ ሶፊ ይሄን ቀን ምን አለ እኔ ራሴ አገኘዋለሁ ልጁን በአካል ይዤ ልመጣለሁ በቃ እንዴ እኛ የምትፈልገው ልጁ ቆይ እኔ ያልገባኝ ነገር ማለት ነው አንተ ተዘጋጅተህ አስበህበት ሄደህ ስላልቻልከው ነው እንደዚህ ተደበደብከው ሳላስብ ነው የመጣብኝ ስለዚህ አሁንም ማለት ነው አንተ እያሰብከው ካለው ነገር በተቃራኒ ነገር የሆነ ነገር ይዞ እየጠበቀህ ቢሆንስ ያው ከሪች ጋር ለመለያየትም ሊሆን ይችላል አኑ ይሄን አንግል ይልኝ ታዲያ ያንተ ከሪች ጋር ስለመለያየት ከሆነ ህይወታችንን መስዋዕትነት ስከታችሁ እናንተ እኔ ጋር እንዳትመጡ ሊሆን ይችላል አስረዳኝሽ እሺ ይኸውልህ እናንተ እኔ ጋር እንዳትደርሱ ወይም ደግሞ እንዳታግዙኝ እንዳትረዱኝ በቃ የሆነ መንገድ የለኝም ብዬ እንዳስብ ሊሆን ይችላል ይሄን ቴክስት ይላከላችሁ ማሪፍ እሺ ነው እሺ እንደዛ አንበለው ስለዚህ አንተ ልጁን ታውቀዋለህ ለምን አትነግረን መጣን አይደለ እሱ እንዳሰበው እኮ አላውቀውም አትዋሽ ታውቀዋለህ አላውቀውም ልጁ እንደምትለው ይሄን ቴክስት እየላከ ያለው እኛ ካንተ እንድንርቅ ነው እሺ ይሁንም ይሁን አልተሳካለትም መጣን እኮ 4 እና 5 አይነት ወሬ እኮ ነው እያወራ ያለው አላውቀውም 4 አይነት እያወራ ነው እኮ ያለው ከራሄል ጋር ሊለያዩኝ ነው ካንተ ጋር ሊለያዩኝ ነው አልክ ጆ አንተ ራሱ በራስ እርግጠኛ አይደለህም እኮ እኔ ከመሆኑ በፊት ነው እየጮኩብህ ያለሁት እኔ ከመሆኑ በፊት የሆነ ነገር ከመፈጠሩ በፊት ነው በዚህ ጉዳይ አግዘኝና ቤተሰቦቻችንን አብረን እናድን ህይወትን እናድን አብረን እያልኩ ያለሁት የሆነ ነገር ከተፈጠረ በኋላ ያንተ ይቅርታ ያንተ የሆነ ነገር ማድረግ ያንተ መቅለስለስና አኑ ይሄ ነገር ሶሪ ብለህ እግሬ ላይ ብትወርቅልኝ ምንም አያደርግልኝም እንዴ ጆ ከመቼ ጀምሮ ነው አንተ ኃላፊነት እንደዚህ የማይሰማው ሰው ሆነ ያገኘው ኃላፊነት ይሰማኛል ኃላፊነት ከተሰማ እኔ የሆቴል ሰጠው ዝም የሆነ ነገር እንድታደርጉ አልፈልግም ተናዳችሁ እናንተም የሆነ ውሳኔ እንድትወስኑ አልፈልግም አኑ ሶፊ እንድትወስኑ አልፈልግም ከራሴ መንገድ እፈተዋለሁ አንድ ነገር ልንገርህ ማን ነው ቆይ ይሄ ሰውዬ በማንም ሰው ህይወት ከመጣ ማለት ነው እኛም በህይወቱ ነው የምንሄደው ተናዳችሁ የሆነ ነገር እንዳታረጉ አይፈልግም ትላለህ እንዴ ይሄን እንዴት ጉዳይ እኮ አይደለም ይሄ የቤተሰብ አሁን አንተ እየጎዳህልን ሰው እየሸፈንክ ነው አልገባኝም እየሸፈንኩለት አይደለም እኔ ራሴ ያንን ሰው ሄጄ መያዝ እችላለሁ ነው አይደለም እኛ እናንተ እንዳትጎዱ ትፈልጋለሁ እና ምትለው ሄደ ስሜታዊ ሆናችሁ የሆነ ነገር ውስጥ እንድትገቡ አልፈልግም አንተ ምን ልታረገው ነው ሄደ ታዲያ ልትስማው ነው እንዴ ወይ እኔ ያልተረዳሁት አንድ ነገር ምንድነው ነው ጆ ምንድነው አሁን እየገባኝ ያለው ነገር ምንድነው ታውቃለህ ይሄንን አደጋ ያደረሰብህ ሰው ያንተ በጣም ወሳኝና የልብህ ሰው ነው ይመስለኛል እና ለዛ ሰው ማለት ነው የኛን ቤተሰብ አደጋ ላይ እየጣልክ ነው እንደዛ ነው እየተረዳው ያሉት አኑ እንደዛ እኛ ቤተሰብ ምንም ግድ እየሰጠህ አይደለም አለበለዚያ ጎዳጅህ ካልሆነ እንደዚህ ያደረገህን እኔ ላይም ደግሞ ዛቻ መልእክት የላከልኝን ሰው ንገረኝ እኮ አልኩህ እኮ ከዛ ጉዳይ ምንድነው ብዬ ቢያንስ አንተ እንደምትለው ሻልጣለው ሄጄ ግን ምንድነው ከኔ ጋር ችግር ብዬ የመጠየቅ መብት የለኝም ወይ ይቅርታ አላውቀውም በቃ ጆ ለምንድን ነው የምትዋሸው? እሺ እኛ እዚህ ጋር የምናወራበት ሰው ነገር እየተፈጠረ ሪች አላውቀውም እየነገርኩሽ ነው ልጁን አላውቅም እነማን እንደሆኑ አላውቅም ብዙ ናቸው አይደል በጣም ብዙ ነበሩ ተው ዙሪያህል ምንድን ነው የነገርሽ አንቺ ንገሪኝ አንቺ ሆስፒታል ሪች ምንም ነገር የነገርኩሽ የለም ሲጀመር ነግረኸኛል ጆ በቃ እንዴ በዚህ ጉዳይ ላግዛችሁ አንድ ነገር ጆ ለመጨረሻ ጊዜ ልንገርህ ለመጨረሻ ጊዜ ትነግረኛለህ አትነግረኝም እኔ አላውቃቸውም አላውቃቸውም ማኑ ጆ አንድ ነገር እንድታግልጽ ቤተሰቤ ነህ ወዳጄ ነህ በግልጽ ማለት ነው ነገር ግን ከቤተሰቦቼ መካከል እየለመንኩ አሁን ንገረኝ ጠላታችን ማን ነው እያልኩ አልነገርከኝም እና ቤተሰቤ ላይ የሆነ ነገር ቢደርስ ማለት ነው እነሱ አይደለም ጠላቶቼ አንተ ነህ እሺ ይሄን ነገር ጠንቅቀህ አኑ ተረጋጋ አኑ እንደዛ አይደለም ይኸውልህ እየሰራክ ነው ጆ ለምንድን ነው የማትናገረው እንደምታውቃለሁ በቃ ፕሮስ በቃ እኔ በራሴ መንገድ እሄዳለሁ አንተ በራስ መንገድ እስከትሄድ እዛው ምን መረጋጋት አይደለም አሁን ይሄ ሰው ማን እንደሆነ ምንም እየገባኝ ነው በቃ አቅራቢያ ያለ ሰው እንድንነቀው አጠገቡን እንድትማፈልገው ሰው እንደው በረም ተረዳ አሁን ጆ በራሃችን መንገድ የምናገኘው ከሆነ አንተ ከመታሰበው በላይ እናደርገዋለን ሁለት ግን ማለት ነው ሌላ የሚያታልፈን ነገር ልንገር ይሄ ልጅ እንደዚህ ለምነን ያኑ የሆነ ሰው ቤተሰብ ከነካ ጠላታችን ከሱ ጋር ሳይሆን ካንተ ጋር እንጨምር ተረዳኸኛ እንዞራለን ካንተ ጋር መጣው በቃ ማለት ነው የሰጣን እኮ አይደለም እኮ እነዚህ ሰዎች ቀላል ሰዎች ቢሆኑ አንዋር ጋር ቴክስት እስከ መላክ አይደርሱ እንደዚህ ደርሷሉ ማለት ወደኛ ጋር እየመጡ ስለዛ እንጠንቀቅ ሳይመጡ ሳይነኩም በፊት ንገረንና ወይኛ እንሄድባቸው ነው ያልናለው አንተ አቋለው ግን አልነግራችሁም እያልክ ያለው ራሄል እንኳን እንድትነግረን እየፈለክ አይደለም ስለዛ በራችን መንገድ እኮ እናገኘዋለን እና ከበር አይደለም ስልኩ ማን ጠልፈ ማን እንሞክራለን እኮ እናገኘዋለን ያኔ ግን ወይኛ በራችን እጅ እናገኘዋለን ካልሆነ ግን እስክናገኘው ይሄ ሰው እኛን ሰው የሚጎዳ ከሆነ ካንተ ጋር እንተላለቃለን መጥፎ ነው ውስጥ እንገባለን በኋላ ነገር ለምን ላንተ ነግራለሁ ማን እንደሆነ
ቆይ ምን እያደረግክ ነው? ይኸውልሽ አሁን ይናደዳል፣ ተናዶ የሆነ ነገር ሊያደርግ ይችላል። ለሶፊ ግን ነግረዋለሁ። በቃ ሶፊ መጥቶ አንድ ላይ ማድረግ ይችላል። ስራ ቦታ የተፈጠረ ችግር አለ? የለም በእኔ ጥፋትም አይደለም፣ በእኔ እንትን አይደለም። ስለዚህ ለሶፊ ነግረዋለሁ። ሶፊ ይመጣል እኮ ነግረዋለሁ። ሶጣ በቃ አሁን ግን እንዴታው ነው ታውቂያለሽ፣ ሄዶ ሊያንቆር የሚችለው ሊገለው ይችላል። እኔ ደግሞ እንደዚህ አይነት ነገር አልፈልግም። ዝም ነው የምትለው? እሱም እንደዚህ አይነት ስሜት ነው ያለው በእናቱ በእህቱ በልጁ። በጣም ብዙ ዙሪያው ላይ እኮ ሰዎች አሉ። እንደኔና እንዳንተ እኮ ብቻኛ አይደለም ቃሉ። ታዲያ እዛ ሙሉ ቤተሰቡ ነው እያስጎዳክ ያለው። እኛ በዚህ በምናወራበት ሰዓት የሆነ ነገር ቢፈጠርስ? እሺ በምን እርግጠኛ አንተን ይመቱኛል ብለህ ተስፋ አድርገናል? ከዚህ በፊት ግንኙነት አለክ? እሺ ከእነሱ ጋር እሺ ቢያንስ ንገረኝ። ከዚህ በፊት ታውቃቸዋለህ? እሺ አንቺ ታያቸዋለሽ። እሺ ንገረኝ። እሺ ለኔ ንገረኝ። እሺ ለኔ እኔ ሚስት ነኝ አይደል? ከኔ ምንም ነገር እኮ እሺ ለኔ ንገረኝ። አሁን እንድትነግረኝ እፈልጋለሁ። እስካሁን እኮ እሺ ብዬ ተቀምጫለሁ አይደል? አሁን ግን ንገረኝ። ጆ ነገሩ እየተባባሰ ነው እኮ። ከዛ በፊት የምንሄድበት ቦታ አለ፣ ነግሬሻለሁ አይደል? እሺ አውቃለሁ። መጀመሪያ ንገረኝ። እዛ የተፈጠረውን ነገር ልወቅና እነግርሻለሁ፣ አስረዳሻለሁ። ሪች መጀመሪያ እዚህ ንገረኝ። ምናልባት የኔን ቤተሰብ ፕሮቴክት እያደረክ ከሆነ አይደብረኝም ጆ። እናቴ ከሆነችም አይደብረኝም። ታውቃለህ ምን ጊዜም ካንተ ጎን ነው የምቆመው። ግን በእኛ ምክንያት ደግሞ እኛም ብለው የመጡ ሰዎች ጆ ለምንድን ነው የማትናገረው? በቃ ንገራቸው። እሺ እነግራቸዋለሁ። ሻል እንዴ በቃ እንደነገርኩሽ አሁን ይቸኩላል፣ የሆነ ነገር ሊያደርግ ይችላል። የቻኩል መብቱ ነው። ልክ እኮ ነው ጆ። እዚህ ጋር እኮ አንተን እያጠፋክ ያለኸው። በቃ ተናገር እኮ እነግራቸዋለሁ እኮ። እሺ አሁን ንገረኝ። አላምንክም ጆ። እስካሁን ቤት ውስጥም እያለን በቃ እናገራለሁ ስትል ነበር። ሆስፒታልም እነግርሻለሁ፣ የሆነ ነገር አደርጋለሁ። ጆ ነገም ቢሆን ሀሳብ ትመጣለህ። ልክ መሽቶ ሲነጋ ደግሞ ሌላ ነገር ትፈጥራለህ። ሌላ ማትናገርበት ምክንያት ዛሬ ተሽሮ በቃ እነግረዋለሁ። ሄዳል ለሶፊ ደግሞ ያውቃል። እነግረዋለሁ ብዬዋለሁ፣ እንደምነግረው ያውቃል፣ ይረዳኛል። እሺ ሚዲያ ላይ እንዳይወጣ ፈልገህ ነው አይደል? ቴክስት አድርግለት እያየሁ በቃ እደውልለታለሁ። እየሄድን ይኸውልሽ፣ እየሄድን በማርያም አሁን እዚህ ጋር በተነሳበት ሀሳቡ ሳንጨርስ ከሄድን በኋላ ቢሆን ነገር ታረሳሳኛለህ። አላረሳሳሽም፣ የምሬን ነው የምልሽ። ያው አንቺም ኦዲየንስም እያያል እነግርሻለሁ። እኔ የሰው ህይወት አደጋ ላይ እንዲወድቅ አልፈልግም። ከዛን ግን ነው ተረጂ ገብቶኛል እኮ ለእሱ አስበህ እንደሆነ ግን በቃ ለእሱ ካስብክ ደግሞ አሁን ንገረው እኮ አሁን ንገረው። እየሄድን መናገር አልችልም። አታደርገውም። ለምን አላደርግም? እኔ በቃ እስካሁን ታገስኩ። አራተኛ ቀናችን ላይ እሺ ቴክስት አድርግለት። አንቺ ግን ምን አድርግለት ጆ። አላምንክም፣ በዚህ ደረጃ አላምንክም። ነገ ላይ ሄደህ የሆነ ነገር ብትሆንስ? እሺ እኔ አንተን አጥቼ መኖር እችላለሁ? እኔን ካላመንሽ ላኪለት። እራስህ ላክ። እኔ ማንን አውቄ ነው የምልከው? ለኔ ነገርከኝ ነገር አለ? እሺ ላክለት። ለሶፊ ላክለት እያልሽኝ ነው? እሺ ማን እንደሆነ ላክለት። እሺ ማንነቱንም ማርም በቃ ይምጣ፣ በአካል ላውራው በስተክል። አንተ ጤነኛ አይደለክ እንዴ? ማንነቱን ላክለት። ኃላፊነት እንደዚህ ምንም ነገር አይፈጠርም። ቶሎ ከደረሱበት ከዘገየክ ነው ነገር የሚፈጠር። እሺ በቃ ላንተ ብለው እኮ ነው መከራቸውን እየበሉ ያሉት። ላንተ ብለው ነው ስንት ነገሮች የራሳቸውን ችግር ጥለው እየመጡ ያሉት። እሺ ያ መናገር አለብኝ አይኑ ግን ሌላ ችግር እንዳይፈጠር ስለፈራው ነው። እሱን ደግሞ ለሶፊያ እንዳለችኝ ካሁን ወደፊት ሚስቴ ቁጡ ቁጡ እያላት ነው፣ የተቆጣች ነውና ቁጣ ቁጣ ብሏታል። አትቀልዱ እኮ ግን እርግጠኛ ነህ? እንዳፈራ በማረ እውነትህን ነው። ለማንኛውም ሰላም